ታሪካችን ሲጀምር ፓርኩን የተባለ ትልቅ የሀገር ውስጥ ዶክተር የነበረና በአንዲት አጋጣሚ ስራውን ያጣ ወጣት ውሃ በመቅዳት ስራ እየተዳደረ መሆኑን ስናይ ይህ ሰው መልሶ ወደ ሙያው ይመለስ ሲሆን መጨረሻውን አብረን እንይ። በፊልማችን ትዕይንት መጀመሪያ ይህ ውሃ የሚቀዳ ወጣት በአንድ የህፃናት መጫወቻ ውስጥ እያለፈ ሳለ የአንዲት ልጅ ጣት መሰበሩን በአንድ እይታ አስተዋለ። ወዲያውኑ አጠገቡ ካለው ልጅ አይስክሬሙን ተቀብሎ በሁለት ጉርሻ በላው። ከዛም የአይስክሬሙን እንጨት ለልጅቷ ጣት እንደመጠገኛ ተጠቀመበት። የፀጉር ማሳያዋን አውልቆ ካሰረላት በኋላ በቀልድ መልክ ለሕክምናው ክፍያ ጠየቃት። ልጅቷ ግን እንዲረዳት እንዳልጠየቀችው መለሰችለት። እርሱም እንድትከፍለው እየቀለደ አጥብቆ ጠየቃት። ሲሄድም ሆስፒታል ሄዳ እንድትታይ አሳሰባት። ልጅቷና አባቷ ወደ ሆስፒታል ሄዱ። በዚያም ዶክተሩ ጣቷ በፍጥነት መጠገኑ አስገረመው። ይህ ባይደረግ ኖሮ ጣቷን ልታጣ ትችል እንደነበር ነገራት። ዶክተሩ የሲቲ ስካን እንዲደረግ አዘዘ። ነገር ግን ምርመራው ከመጀመሩ በፊት ልጅቷ አንድ የማታውቀው ድምፅ ሰማች። እየረዳቸው ያለው ያው ቅድም ጣቷን የጠገነላት ሰው ነበር። አባቷ ሊያመሰግነው ሲሞክር በድንገት ማሳል ጀመረ። ይህ ወጣት በአባትየው ላይ ያልተለመደ ነገር መኖሩን አስተውሎ በሽታውን ለመለየት እጁን በአባቷ ደረት ላይ አኖረ። አባቷ ግን ቀላል ጉንፋን ነው በማለት እጁን ገፋው። ሆኖም ብዙም ሳይቆይ አተነፋፈሱ እየተባባሰ መጣ። በዛው ቅስፈት የደረሰ የትራፊክ አደጋ ብዙ ቁስለኞችን ወደ ሆስፒታሉ ስላመጣ ዶክተሮቹ በስራ ተወጠሩ። የተጨናነቀችው ልጅ አባቷን የሚያይላት ሰው ለማግኘት ብትሞክርም ማንም ትኩረት አልሰጣትም። እርዳታ ለማግኘት ድምጿን አውጥታ ብትጮህም ዶክተሮቹ በፍጥነት ወደ አደጋው ተጎጂዎች ተመለሱ። ፓርኩን የተባለው ውሃ አቅራቢ ሁሉንም ነገር ያይ ነበር። አንድ ዶክተር አባቷን ለመርዳት ቢመጣም ወዲያውኑ አደጋው የደረሰባቸውን እንዲረዳ ተጠራ። ፓርኩን የሆነ ችግር እንዳለ ተሰምቶት ተከተላቸው። ሊፍት ውስጥ እያሉ አባቷ በድንገት ወደቀ። ፓርኩንና ዶክተሩ በፍጥነት ረዱት። ዶክተሩ መሳሪያዎችን ለማምጣት ሲሄድ ፓርኩን እጁን በአባቷ ደረት ላይ አኖረ። በዛን ጊዜ የአባቷን ልብ የውስጥ ምስል 3D በአይነ ህሊናው ተመለከተ። ሰውየው የልብ መቆም እያጋጠመው መሆኑን ተረዳ። ዶክተሩ ግን የኦክሲጂን ማስክ ብቻ ነበር የተጠቀመው። ፓርኩን ግን ልቡን እንዲፈትሹት አጥብቆ ጠየቀ። ዶክተሩ ካመነታ በኋላ ሲፈትሽ ፓርኩን ትክክል መሆኑን አረጋገጠ። ወዲያውኑ በውሃ ቀጂው የፓርኩን እርዳታ የሰውየው ልብ ጊዜያዊ ሕክምና ተደረገለት። የልጅቷ አባት የልብ ምቱ ቢመለስም አስቸኳይ ቀዶ ጥገና ያስፈልገው ነበር። የቀዶ ጥገና ክፍሉ ተዘጋጀ። ነገር ግን በትራፊኩ አደጋ ምክንያት ዋናው የቀዶ ጥገና ሐኪም አልነበረም። ረዳቱ በፍጥነት እርምጃ ካልተወሰደ የልጅቷ አባት ሊሞት እንደሚችል አስጠነቀቀ። ልጅቷ በእንባ እየታጠበች አባቷን ማዳን የሚችለው ፓርኩን ብቻ መሆኑን ተረዳች። ሆስፒታል ውስጥ ቀዶ ጥገና ማድረግ ተከልክሎ የነበረና ሞያው ሊበላሽ ቢችልም እንኳን ቀዶ ጥገናውን እንዲያደርግ ለመነችው። ፓርኩን በልጅቷ ልመና ተንቀሳቅሶ በዝምታ ለመርዳት ተስማማ። ለቀዶ ጥገናው ተዘጋጅቶ ወደ ክፍሉ ሲገባ ሁሉም ተገረሙ። ቀዶ ጥገናው ተጀመረ። በቀዶ ጥገናው ወቅት ለሁሉም አስገራሚ የሆነው ነገር ግን ቀዶ ጥገናውን ለማድረግ አካሉ ሲሰነጥቅ ምንም አይነት ደም አልፈሰሰም ነበር። ችሎታው ዶክተሮቹን ሁሉ አስገረመ። ነገር ግን አንዳቸውም ፓርኩንን ላለፉት 5 ዓመታት በአንድ ምስጢራዊ የምርምር ተቋም ውስጥ ታስሮ በመቶዎች የሚቆጠሩ ቀዶ ጥገናዎችን በ100% ስኬት እንዳከናወነ አያውቁም ነበር። ቀዶ ጥገናው ወሳኝ ደረጃ ላይ ሲደርስ በድንገት መብራት ጠፋ። ይህም በዙሪያው የነበሩትን ሁሉ አስደነገጠ። ሆኖም መሪው ዶክተር ፓርኩን ባካበተው የዓመታት ልምድ በመታገዝ በዛው ጨለማ ውስጥ የማይቻለውን ቀዶ ጥገና ለማጠናቀቅ በተረጋጋ መንፈስ ቀጠለ። በዚያ አስቸጋሪ ሁኔታው ውስጥ ጠንካራና ደፋር መንፈስን አዳብሮ ነበር። የልጅቷ ስም እንኳን ባያውቅም አባቷን የረዳው በደግነት ብቻ ነበር። ቀዶ ጥገናው በጥሩ ሁኔታ እየቀጠለ ባለበት ወቅት ዶክተር ሱያን በቦታው ደረሰች። በዚህ ምስጢራዊ መሪ ዶክተር ላይም ጥርጣሬ አደረባት። ውሃ የሚያድል ሰው እንዲህ ያለው ውስብስብ ቀዶ ጥገና ሊያከናውን ይችላል ብላ አላመነችም ነበር። ዶክተር ሱያንም ቀዶ ጥገናው በአስቸኳይ እንዲቆም አዘዘች።
ፓርኩን ግን በረጋ መንፈስ እኔ ካቆምኩ አንቺ ልታጠናቅቂው ትችያለሽ ሲል ጠየቃት። ሱያን እንዲህ ያለውን አስቸጋሪ ቀዶ ጥገና ከዚህ ቀደም አድርጋ ስለማታውቅ የማከናወን አቅሙ አልነበራትም። የእርሷ ረዳት እንኳ ችሎታ እንደሌላት አምኖ ፓርኩን ዶክተር ባይሆንም ችሎታው ግን ልዩ እንደሆነ ነገራት። ሱያን አማራጭ ስላጣች ከቀዶ ጥገና ክፍሉ ወጥታ ፖሊስ ጠራች። ቀዶ ጥገናው እንዳለቀ ፓርኩን እንዲታሰር አቀደች። ሆኖም ቀዶ ጥገናው በስኬት ተጠናቆ የልጅቷ አባት ተረፈ። ሱያን ውሃ አቅራቢውን ብትፈልገውም ልታገኘው አልቻለችም። ፓርኩን ሊወጣ ሲል ሱያን ደረሰችበትና ያለምንም ምክንያት በጥፊ መታችው። ፓርኩንም አልተከራከራትም። እርሷም አንተ ማነ ስትለው እኔ ማን መሆኔ ምንም ለውጥ አያመጣም፣ ዋናው ታካሚውን ማዳን መቻሌ ብቻ ነው አላት። ሱያን እንደገና ልትመታው ስትሞክር ፓርኩን እጇን ያዛት። እርሷም በሌላኛው እጇ መታችው። በዛው ቅጽበት የአደጋ ጊዜ ክፍሉ ደውሎ የልጅቷ አባት ከቀዶ ጥገና በኋላ ችግር እንዳጋጠመውና የደም ግፊቱ በፍጥነት እየቀነሰ መሆኑን አሳወቀ። በአቅራቢያው የነበሩ ዶክተሮች ቢደነግጡም ፓርኩን ግን ይህ እንደሚከሰት አስቀድሞ ያውቅ ነበር። የታካሚውን ሁኔታ በዝርዝር ገልጾ መፍትሄውንም ነገራቸው። ቀዶ ጥገናውን ያከናወነው ዶክተር ሃን በፍጥነት ደርሶ የፓርኩንም ምክር በትክክል ተከተለ። ይህም ሱያንን ጨምሮ ሌሎቹን አስገረመ። ይህ ቢሆንም ሱያን አሁንም ፓርኩንን ለማቆም ቆርጣ ተነስታ ነበር። ዶክተር ሃን ፓርኩን የሕክምና ፈቃድ ቢኖረው እንኳን ያለ ሆስፒታል ምዝገባ ቀዶ ጥገና ማድረግ እንደማይችል አስረዳ። እንደ ዕድል ሆኖ ታካሚው ተጨማሪ ችግር አልጋጠመውም ነበር። ነገር ግን ዶክተር ሃን ፓርኩን ዳግመኛ ወደ ሆስፒታል እንዳይመለስ አስጠነቀቀው። ፓርኩን ቦታውን ለቆ ወደ ውሃ ማደል ስራው ተመለሰ። ነገር ግን ሌላ ዶክተር ሊያስረው ሞከረ። በሌላ በኩል በአንድ ራቅ ያለ የግል ክሊኒክ ውስጥ በድብቅ ከሚታከሙ ወንበዴዎች ውስጥ አንድ ዶክተር ሰውነቱ በንቅሳት በተሸፈነ ወንበዴ ላይ ቀዶ ጥገና እያደረገ ነበር። በቀዶ ጥገናው መሃል ላይ ዶክተሩ የክፍያ ጥያቄ አቀረበ። በሁኔታው የተበሳጨው የታካሚው ረዳት ተቆጣ። ሆኖም ዶክተሩ የታካሚውን ቁስል በኃይል ሲጫነው ሰውየው በህመም ጮኸ። ይህ ረዳቶቹን አስፈራቸው። ይህ ዶክተርም ፓርኩን ነበር። ፓርኩንም ጣልቃ በመግባት ቀዶ ጥገናው $150,000 እንደሚፈጅና እያንዳንዱ ስፌት ደግሞ $10,000 እንደሆነና ሰውየው 10 ስፌት ስለሚያስፈልገው በአጠቃላይ ለስፌቱ $100,000 እንደሚከፈል ነገረው። ሰውየው ለመክፈል ሲያመነታ ፓርኩን ክፍያው ሙሉ በሙሉ እስኪፈጸም ድረስ ቁስሉን በኃይል መጫኑን ቀጠለ። ቀዶ ጥገናው በስኬት ተጠናቀቀ። ፓርኩን ተጨማሪ ገንዘብ ለማግኘት የራሱን የግል ክሊኒክ ከፈተ። በሆስፒታሉ የልጅቷን አባት ካዳነ በኋላ ዝናው በከፍተኛ ሁኔታ ጨመረ። አንድ ቀን አንድ ዶክተር የፓርኩንን ክሊኒክ ጎብኝቶ ልዩ ችሎታውን በአይኑ ተመለከተ። ያ ዶክተር ፓርኩን እዚያ ሆስፒታል ካለው ምርጥ ሐኪም ከዶክተር ሃን ጋር እንዲወዳደር ወደ እሱ ሆስፒታል እንዲቀላቀል ፈለገ። መጀመሪያ ላይ ፓርኩን በገዛ ክሊኒኩ በፍጥነት ገንዘብ ማግኘት እንደሚችል በማሰብ ፍላጎት አልነበረውም። ነገር ግን ዶክተሩ ከፍተኛ መጠን ያለው ገንዘብ ሲያቀርብለት ፓርኩን ተስማማ። ከ2 ዓመታት በፊት ፓርኩን በታሰረበት ሆስፒታል ውስጥ ጥቂት እስረኞች መጡ። በዛን ጊዜ ከአንደኛው እስረኛ እጅ ላይ ቀይ የክር አምባር ተመለከተ። ይህም በልጅነታቸው ለፍቅረኛው ለጂሄ የሰጣት ስጦታ ነበር። እስረኛውን የሸፈነውን ነጭ ጨርቅ ሲገልጠው ያያትን ማመን አልቻለም። በእርግጥም ፍቅረኛው ጂሄ ነበረች። እሷን ለማዳን ቆርጦ ፓርኩን ከሆስፒታሉ ሊወስዳት ወሰነ። ጂሄ ወዲያውኑ ነቅታ ወደ ልቧ ተመለሰች። ፓርኩንም ጠባቂዎቹ ሸውዶ እነሱ ዞር ሲሉ በቅስፈት እሷን ይዞ አመለጠ። ሆኖም እድል ከነሱ ጋር አልነበረችም። ብዙም ሳይቆይ በምርምር ተቋሙ የጥበቃ ሰራተኞች ተያዙ። ከጥቁር ለባሾቹ አንዱ ወደ ጂሄ ተኮሰ። ልክ ወደ ሐይቁ ልትወድቅ ስትል ፓርኩን እጇን ያዛት። ነገር ግን ጂሄ ፓርኩን አብሮ እንዲጠፋ ስላልፈለገች እጁን ለቀቀችው። ፓርኩን በፖሊስ ክትትል ተያዘና ወደ ትውልድ አገሩ ተባረረ። ወደ አገሩ ከተመለሰ በኋላ ስለ ጂሄ መረጃ ለማግኘት በእጁ ይፈልግ ነበር። በመጨረሻም አንድ የዱሮም የምታውቀው ሰው ወደ አንዲት ምስጢራዊ ምድር ቤት ወሰደው። በዛም በስክሪኑ ላይ ሲፈልጋት የነበረችው ፍቅረኛውን
ጂሄንን ተመለከተ። ሰውየው ፓርኩን እርሷን ማዳን ከፈለገ ብዙ ገንዘብ እንደሚያስፈልገው ነገረው። ፓርኩንም ገንዘብ ለማግኘት ውሃ የሚቀዳና ያገኘውን ሥራ ሁሉ በትኩረት የሚሰራው ፍቅረኛውን ለማግኘት የሚከፈል ክፍያ ለመክፈል መሆኑ ታወቀ። ወደ ሆስፒታሉ በመሄድም ከዶክተር ሙን ጋር የውል ስምምነት አደረገ። በዛው ቅስፈት ፍቅረኛውን ጂሄን ያያት መስሎት በፍጥነት ተከተላት። ነገር ግን ሴቲቱ ቶሎ ታጥፋ ጠፋች። ፓርኩን ተበሳጭቶ ጂሄንን እንዲፈልግ ቀጥሮት ከነበረው የግል መርማሪውን ለምን ዋሸኸኝ በማለት ተፋጠጠው። መርማሪው ግን ፓርኩንን ሌላ ሰው ከጂሄ ጋር ተመሳስሎብህ ነው በማለት ተከራከረ። ፓርኩን ራሱን መጠርጠር ጀመረ። እርሱ ከሄደ በኋላ ግን አንድ ምስጢራዊ ሰው ወደ መርማሪው ቀርቦ ስለ ጂሄ መፈለጉን እንዲያቆም አስጠነቀቀው። በኋላም በዶክተር ሙን እርዳታ ፓርኩን ሆስፒታሉ ውስጥ ሥራ አገኘ። ዶክተር ሙን የተወሰነ የኢንሹራንስ ገንዘብ ሰጠው። ፓርኩን ወደ መርማሪው ተመልሶ የገንዘቡን ኖት እኩል ቦታ ከፍሎ በመበጠስ የቀረውን ገንዘብ ፍለጋው ሲሳካ እንደሚሰጠው ቃል በመግባት ስለ ጂሄ ፍለጋውን እንዲቀጥል ለግል መርማሪው ነገረው። መርማሪው በንዴት ቢገነፍልም ፓርኩን ግን ጂሄ ስትገኝ ቀሪውን ክፍያ እንደሚፈጽም በድጋሚ ያረጋገጠለት። ፓርኩን በሥራ የመጀመሪያ ቀኑ ሱያንን አገኛት። እርሷም ወዲያውኑ በእርግጫ አባረረችው። ሆኖም እሱ ምላሽ ከመስጠቱ በፊት በሆስፒታሉ ውስጥ ድንገተኛ አደጋ ተከሰተ። ፓርኩን ወደ ቦታው ሲሮጥ አንድ ታካሚ የልብ መቆም አጋጥሞት አገኘ። የሚገርመው ግን ታካሚው የንቅለ ተከላ ሕክምና አልፈልግም የሚል ሰነድ ስለፈረመ ተረኛውም ነርስ ምንም ሳያደርግ ቆሞ ሲመለከት ነበር። ፓርኩን በፊቱ ሰው ሲሞት ማየት ስላልቻለ ታካሚውን ለማዳን የተቻለውን ሁሉ አደረገ። በመጨረሻም ተሳካለት። ታካሚውን እየመረመረ ባለበት ወቅት ፓርኩን በእጃቸው ላይ አንድ አምባር ተመለከተ። ያ የእጅ አምባር በአንድ ወቅት ለጂሄ የሰጣት አይነት በመሆኑ በከፍተኛ ሁኔታ ተረበሸ። ግራ በመጋባት በጂሄና በዚህ ታካሚ መካከል ምን ግንኙነት እንዳለ ማሰብ ጀመረ። ጥቂት ምርመራ ካደረገ በኋላ ታካሚዋ የሱዋንን እናት መሆናቸውን አወቀ። ፓርኩን አምባሩን ትኩር ብሎ እየተመለከተ የሆነ ችግር እንዳለ ተረዳ። ከዛም አንድ ከባድና ደፋር ውሳኔ ወሰነ። የታካሚውን ሁኔታ በመተንተን በአእምሮ ቀዶ ጥገናውን አስመሰለ። ነገር ግን ምንም ያህል ቢሞክር ቀዶ ጥገና የማይቻል መስሎ ታየው። ይህ ማለት ደግሞ ስለ ጂሄ ሊያገኝ ይችል የነበረውን ሌላ ፍንጭ አጣ ማለት ነው። የሱያንን እናት ገና በልጅነቷ ጥለዋት በመሄዳቸውና ከአባቷ ጋር ብቻ በመቆየቷ ሱያን ስለ እናቷ በውስጧ ጥልቅ ቅሬታ አድሮባት ነበር። ሱያን ሆስፒታሉን ለቃ ለመውጣት ስትዞር እናቷ በደካማ እጃቸው ያዟት። ሱዋንም በስሜት ተውጣ ለምን ጥለሽኝ ሄድሽ በማለት እናቷ ላይ አፈጠጠችባት። ነገር ግን እናቷ መልስ ሳይሰጧት ራሳቸውን ሳቱና ኮማ ውስጥ ገቡ። ሱያንም ተስፋ በመቁረጥ ለፍቅረኛዋ ዶክተር ሃን ደወለች። እናቷን ያድንላት ዘንድም ተማጸነች። ሆኖም ዶክተር ሃን ስልኩን አላነሳም። ምክንያቱም ቀዶ ጥገናው የመሳካት እድሉ ወደ ዜሮ የተቃረበ መሆኑን ስለሚያውቅና ዝናው እንዲጎድፍ ስላልፈለገ ነበር። ሱያንም ረዳት እንደሌላት ሲሰማት ቀዶ ጥገናውን ሊያደርግ የሚችለው ብቸኛው ሰው ፓርኩን መሆኑን ብቻ ተገነዘበች። በዚህ ጊዜ ፓርኩን አሁንም ቀዶ ጥገናውን በአእምሮ እየደጋገመ ይሞክር ነበር። ተስፋ ለመቁረጥም ተቃርቦ ነበር። ነገር ግን እርሱ ሊያቆም ሲል ሱያን ልቧ ተሰብሮ ወደሱ ቀረበችና ፓርኩን እጅ ላይ ሳንቲም አስቀምጣ እናቷን እንዲያድንላት ተማጸነችው። ፓርኩን ሱያን ከእናቷ ጋር የነበራትን የሻከረ ግንኙነት ከተረዳ በኋላ ወዲያውኑ ለመሞከር ተስማማ። ፓርኩን በቀዶ ጥገናው ያለው የስኬት መጠን ሁልጊዜ 100% ነበር። እንዲሁም ስኬታማ መሆኑን እርግጠኛ ካልሆነ በቀር ቀዶ ጥገና ለማድረግ አይስማማም ነበር። በዚህ ጊዜ ግን የመሳካት እድሉ 0.1% ብቻ ቢሆንም እንኳን እድሉን ለመሞከር ወሰነ። ቀዶ ጥገናው ሊጀመር ሲል ግን ከክትትል ክፍሉ ሆኖ ይመለከት የነበረው የሆስፒታሉ ዳይሬክተር ቀዶ ጥገናው በአስቸኳይ እንዲቆም ትዕዛዝ አስተላለፈ። ይህ ሁኔታ ፓርኩንን ግራ አጋባው። አጠገቡ ያለችው ሱያንን ሲመለከትም እርሷ የሆስፒታሉ ፕሬዝዳንት ልጅ መሆኗን ለመጀመሪያ ጊዜ ተረዳ። የዳይሬክተሩን ትዕዛዝ ወደ ጎን በመተው ፓርኩን
ቀዶ ጥገናውን ቀጠለ። ሱያን እሱ ልከኝነትና ድፍረት ልቧ ተነካ። ዶክተር ሃን ስለ ቀዶ ጥገናው በሰማ ጊዜ ወደ ሆስፒታሉ ቢሮጥም ሱያን ግን በእርሱ ላይ በነበራት ቅሬታና በተስፋ መቁረጥ ተሞልታ ነበር። ቀዶ ጥገናው 7 አድካሚ ሰዓታትን የፈጀ ሲሆን ፓርኩን እያንዳንዱ ዝርዝር ነገር በጥንቃቄ ሲያከናውን ቆየ። ሆኖም በቀዶ ጥገናው ወቅት ያልተጠበቀ ችግር ተከሰተ። ፓርኩን የአደጋ ጊዜ ሕክምና ለማድረግ ከፍተኛ ጥረት ቢያደርግም የታካሚዋ ሁኔታ ከቁጥጥር ውጪ ሆነ። ሕይወቷም እያለፈ መሆኑን ግልጽ ሆነ። ሱያን የእናቷን ሞት መቀበል ስላልቻለች ፓርኩንን ገፋ አድርጋ እናቷን በራሷ ጥረት ለማንቃት ሞከረች። ፓርኩን በሐዘኔታ ሲመለከታት ቢቆይም ከእንግዲህ ሊያደርገው የሚችለው ምንም ነገር አልነበረም። ሱያን እናቷ ለምን ጥላት እንደሄደች እንኳን ሳትረዳ ለዘላለም በመለየቷ ልቧ ተሰበረ። በከፍተኛ ሐዘንም ተዋጠች። ፓርኩን እርሷን ለማጽናናት አጥብቆ አቀፋት። በዛው ቅጽበት ዶክተር ሃን ደረሰና ፓርኩ ሱያንን አቅፎ ሲያይ ውስጡ በቅናት ስሜት ተናወጠ። በኋላም ዶክተር ሃን በፓርኩን ላይ በቀል ፍለጋ ተነሳ። በሚቀጥለው ቀንም ሆስፒታሉ የዲሲፕሊን ስብሰባ አደረገ። በስብሰባው ወቅት ዶክተር ሃን ፓርኩንን ለምን ቀዶ ጥገናውን አደረክ በማለት ተፋጠጠው። ፓርኩንን በእርጋታ ያደረኩት ለገንዘብ ብዬ ነው ስል መለሰ። ይህ መልስ በክፍሉ ውስጥ የነበሩትን ሁሉ አስደነገጠ። ሆኖም ፓርኩን ከሱያን የተቀበለው 1 ሳንቲም ብቻ መሆኑንና ዓላማው እናቷን መርዳት ብቻ እንደነበር ማንም አላወቀም ነበር። ነገሩ የበለጠ እንዲባባስ ስላልፈለገ ፓርኩን በዶክተር ሃን ፊት ራሱን ዝቅ አድርጎ በሳቅ ነገሩን ለማለፍ ሞከረ። ሆኖም ዶክተር ሃን ጉዳዩን በቀላሉ ለመተው አልፈለገም ነበር። በዚህ የተበሳጨው ፓርኩን ዶክተር ሃን ሐኪም ለመባል ብቁ አይደለህም በማለት በቁጣ ተናገረው። ፓርኩን ዶክተር ሃንን ሲወነጅለው የስኬት ታሪክህን ላለማበላሸት ስትል ብቻ የመትረፍ እድላቸው አነስተኛ የሆኑ ታካሚዎችን አትረዳም፣ ዝም ብለህ እንዲሞቱ ትተዋቸዋለህ በማለት ጠየቀው። ዶክተር ሃን በዚህ ንግግር ግራ ተጋብቶ ዝም አለ። ሱያንም በዶክተር ሃን ላይ ያላትን ጥልቅ ቅሬታ ገለጸች። በኋላም ሱያን ወደ እናቷ ማረፊያ ቦታ ሄደች። በዛም የፓርኩንን የጠፋች ፍቅረኛን በእጅጉ የምትመስል ሱንሄ የተባለች ሴት አገኘች። ሱንሄ የእናቷ የግል ሐኪም እንደነበረች ታወቀ። ሱንሄ የእናቷን ንብረቶች ለሱያን አስረከበች። እናቷም ሁልጊዜም ትወዳት እንደነበር ነገረቻት። በልጅነቷ የተተወችበትን ምክንያት አያቷ የተሻለ ሕይወት እንድታገኝ ስትል ከእርሷ ይልቅ ከአባቷ ጋር እንድትሄድ በመፈለጓ እንደነበር ተገለጠ። ይህንን የሰማችው ሱያን ስሜቷን መቆጣጠር አልቻለችም። በእናትና በልጅ መካከል የነበረው ቅራኔም በመጨረሻ ተፈታ። ነገር ግን አፍቃሪ እናቷ ቀድሞውኑ በሕይወት ስላለፉ ነገሩ በጣም ዘግይቶ ነበር። ይህ በእንዲህ እንዳለ ፓርኩን ከመሪው መርማሪ ስልክ ደረሰው። መርማሪው የፍቅረኛውን መገኛ ቦታ እንዳገኘ ነገረው። ፓርኩን በደስታ ተሞልቶ ገንዘቡን ይዞ መርማሪው በነገረው ቦታ እንዲገናኙ ተነገረው። ሆኖም ጥቁር ሸሚዝ የለበሰ ሰው እየተከተለው መሆኑን ፓርኩን አላወቀም ነበር። ፓርኩንና መርማሪው ሊገናኙ ሲሉ አንድ ትልቅ የጭነት መኪና በድንገት ከቁጥጥር ወጥቶ የመርማሪውን መኪና ላይ ተጋጨ። ፓርኩን የሆነውን ነገር ማመን አልቻለም። ወዲያውኑ እርዳታ ለማድረግ ፈጠነና መርማሪው ወደ ክሊኒኩ ወሰደው። ዶክተር ሙን ዜናው ሰምቶ ደረሰ። ፓርኩንም በመርማሪው ላይ አስቸኳይ ቀዶ ጥገና ጀመረ። ይህ ውሃ እየቀዳና በሕክምና ስራ የሚተዳደረው ወጣት በመጨረሻ ፍቅረኛውን ያገኝ ይሆን? ቤተሰቦች ክፍል 2 በቶሎ እንዲለቀቅ እስከዛው ላይክ፣ ሼር፣ ሰብስክራይብ እያደረጉ ይጠብቁን። መልካም ጊዜ፣ ቸር ቆዩ።